bole 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 bola de bole bole በውበቷ ቀልብን ሰትራ የምትይዝ በምቾቷ ልብን አሳርፋ አንጀትን የምታርስ በሰላማዊነቷ ስክነትና እርጋታን የምታጎናጽፍ ብዙ ለመኖር ብዙ ለመስራት በብዙ መንፈስና ስጋውትን ለማሳረፍ የሚመርጧት ድንቅና ተናፋቂ ቦታ ናት። ወላይታ ሶዶ የደቡብ ኢትዮጵያ ክልል የፖለቲካና የአስተዳደር ማዕከል የሆነችውና በዙሪያዋ የሚገኙ ዞኖችን ሁሉ እንደ ማሳለጫ የምታገለግለውን ከፍተኛ የንግድ ልውውጥ የሚደረግባትን የመቻቻል፣ የመረዳዳት፣ የህብረ ብሔራዊነት ምልክት የሆነችውን ውቢቷን ወላይታ ሶዶ ከፈጣሪ የተለየ እይታን የታደሉ ከያንያን እንዲህ ሲሉ አዚመውላታል። ላፑም ፔንጌራኔዮ ኩሚዲኤሎ ወላይታ ሶዶ ዱሬ ወሮ አረጌሎ በሰባቱም በሮችሽ በሀብት መጥለቅለቅ ይሁንልሽ እያሉ ያዜሟቸው ትንቢታዊ ዜማዎች አሁን እውን እየሆኑላት ትገኛለች ቢባል ማጋነን አይሆንም። ላፑ ፔንጌራኔዮ ኩሚዲኤሎ ወላይታ ሶዶ ዱሬ ወሮ አረጌሎ ኢንጃው ይርፋኔቱ ሰው ዶረታሶ ውድ ታዳሚያን ስለ ውቢቷ ወላይታ ሶዶ ከተማ ባህርን በጭልፋ እንዲሉ ጥቂቱን ብቻ አውግተናችሁ የዘጋቢ ፊልሙ አስኳል ወደ ሆነው ጉዳይ ስንመለስ በከተማችን የሚገኙ በዝቅተኛ ገቢ ይተዳደሩ የነበሩ ድጋፍን ሲሹ ሲናፍቁ ለቆዩ አይዟችሁ መባልን በብዙ ሲፈልጉ ለቆዩ ወገኖች በከተማ ሴፍቲኔት መርሃ ግብር አማካኝነት ስለተደረገላቸው ሁለንተናዊ ድጋፍና ስለመጡ ለውጦች ልናስቃኛችሁ ወደድን። ታዲያ በዚህ በከተማ ልማታዊ ሴፍቲኔት ፕሮግራም ተመልምለው ስልጠና ወስደው ቆጥበው የብር ድጋፍ አግኝተው ከድህነት ለመላቀቅ ከተጉና ከተሳካላቸው መካከል በአነስተኛ ቁርስ አቅራቢነት የተሰማሩት እናት አንዷ ናቸው። እኚህ እናት በዚህ ፕሮግራም ከመታቀፋቸው በፊት ያላቸው አመለካከት ምን ይመስል ነበር? በፕሮግራሙ ታቅፈው ሰልጥነውና ድጋፍ አግኝተው ሲያበቁስ ምን ያክል ተለወጡ? ወደፊትስ ምን ያልማሉ? ምንስ ይተልማሉ? አብረን እንስማቸው። የበፊት ኑሮዬና የአሁኑ ስናነጻጽረው በጣም ሰማይና ምድር ነው። እግዚአብሔር ይመስገን ከእግዚአብሔር በታች ሴፍቲኔት ደርሶልኛል። ለኔም ለልጆችም የመኖሪያና የመመገቢያ ምንጭ ሆኖልኛል። የሆነበትም ምክንያት ያው በአካባቢው ተመርጬ ዝቅተኛ ኑሮ ደረጃ ላይ እንደመኖሬ መጠን ተመርጬ ወደ ስራው ገባው። በስራው ስልጠናዎችንም እያገኘው ሲቀጥል ድጋፍ አገኘው። እግዚአብሔር የተመሰገነ ይሁን። ማንም ያላደረገልኝ ቤተሰብ ወገን ያላደረገልኝን ድጋፍ አድርጎልኛል። በተደረገልኝም ድጋፍ በቤቴ እየሰራው ነው። በአነስተኛ ቁርስ እያዘጋጀው ነው። እንዳታ በሁለት አይነት አቀርባለሁ። ያው ከሰው ቤት ስራ ድኜ በራሴ ቤት እየሰራው ነው ያለሁት። የድንግል ማርያም ልጅ ክብሩ ይስፋ። ማንም ያላደረገልኝን ነው ሴፍቲኔት ያደረገልኝ። ለኔ ለግሌ በጣም ባለውለታዬ ነው። ባለውለታዬ ከወንድም ከእህት ከልጅ ከአባት ከወገን የበለጠ ለኔ ባለውለታዬ ነው። ለምን ከሰው ቤት አመድ ከመጥረግ አድኖኛል። ወጥ ነው የምሰራው ሰው ቤት እየዞርኩ ከተገኘ ነው፣ ካልተገኘ አልተገኘም ነው። ዛሬ ላይ አይደለም ከደሞዙ ውጭ በሁለት ዙር ላይ 66,000 ብር ድጋፍ አግኝቻለሁ። ያንን ደግሞ አውዬበታለሁ፣ ሰርቼበታለሁ። ያለ ፕሮግራምም አልበላም። አይቻለሁ፣ ተቀጥቼ አይቻለሁ። አንድ እንጀራ ቤት ውስጥ ካለ ሳልበላ እኮ ነው ጎረቤት ቡና ጠጥቼ በለው ብዬ ልጆችን አብልቼ ጾሜን ያደርኩበትን ቀን አስታውሳለሁ። ዛሬ ላይ አገኘው ብዬ እልል የሚባል ነገር ያገኘሁት ነገር የለም። ነገር ግን ከሰው ድጋፍ ወጥቻለሁ። የሰው እጅ አላይም። ለምን እየሰራው ነው። ልጆች እንደ ልብ እየበሉ ነው። እንደ ልብ ዕቁብ እየጣልኩ ነው። በሳምንት 2,000 ብር ዕቁብ ከጣልኩ አይበቃኝም? የቀን ተቀማጭ 100 ምናምን ብር ካስቀመጥኩ አይበቃኝም? ከዚህ የበለጠ ደግሞ መድኃኒዓለም በራሱ እርደት ከፍ ካረገኝ ከዚህኛው ደግሞ ከፍ ብዬ ግሮሰሪ የተለያየ ነገር ለማስራት እቅዱ አለኝ።
በሴፍቲኔት መርሃ ግብር ከተሳተፉና ከተስፋ መቁረጥ ተላቀው ሕይወታቸውን ከለወጡ ተጠቃሚዎች መካከል እኚህ እናትም አንዷ ናቸው። ሕይወታቸው ከምን ወደ ምን አብረን እንከታተል። ያው በአጋጣሚ ሴፍቲኔት ምልመላ ሲመጣ ባለቤቴ በሽተኛ ነበረ። በጣም ከፍተኛ በሽተኛ ከሆስፒታል እንደመጣ ነበር በአጋጣሚ የመጡት። ያው የቤተ ክርስቲያን ሽማግሌዎችም ነበሩ። ሲጀመር በስደት ነው የመጣ ነው ወደ ወላይታ ከሮሚያ ላይ እና በዛ ምልመላ ያው ብቁ የሆነ ምልመላ ላይ ደረሰኝ። እግዚአብሔር ይመስገን እሱን ከገባው በኋላ ያው በጣም ዝቅተኛ ህይወት ላይ ነበርኩኝ። ያው የዱጋማ ብር ከመውሰዴ በፊት ስልጠና ነበረኝ። 21 ዙር ስልጠና ወስደናል። የቤተሰብ አስተዳደር፣ የህይወት ስልጠና፣ ጤና፣ ቁጠባ ስልጠና በጣም በህይወቴ ላይ ከፍተኛ ለውጥ ያመጣው አንደኛው ስልጠና ነው። ያንን ስልጠና ከወሰድኩኝ በኋላ ለካ መኖር ይቻላል የሚለው ላይ እቅድ አወጣው። ከዛ አንደኛም አንድ ለ30 መሪ ነኝ። የራሴን ሰዎች ግማሹን በልተን ግማሹን ቤተሰብ እናስተዳድርበት በግማሹ መቆም እንችላለን በሚለው አስተባበርኩኝ። እቁብ አሰባሰብን 1 ሺህ ብር። ከዛ በነሱ ብድርም ጨምሬ ዶሮ በአጋጣሚ የ55 ቀን ዶሮች 150 ዶሮ አስገባው። ከዛ ያው ቀለባቸውንም እንደምንም እያልኩኝ የዱጋማ ብር ሲመጣ ቀለባቸውን ገዛው። ከዛ ያው በህይወት ቆሜ እኖራለሁ። እግዚአብሔር ይመስገን በጣም ከፍተኛ ለውጥ በህይወቴ ላይ አምጥቷል። ያው እነሱን እነ ማለዳን እነ ወንዴን ሳላመሰግንና ሹን አላልፍም። በጣም ነው ክትትል ያደረጉልኝ። በስልጠናው ብቻ አይደለም ያቆሙት። እቤቴ መጥተው እንደዚህ ጀምር ያለው እንደዚህ ሆኛለሁ እኮ ብዬ ስላቸው በጣም ነው ደስ ያላቸው እና በስሬም ያሉትን ሰዎች ብዙዎች አሉ። አሁን በእኔ ስራ ያሉ ሰዎች በእንደዚህ በእንዳኔ ስራ የተጀመሩ አሉ። የወተት ላም የገዙ አሉ። ገንዘባቸውን እንዲያጠፉ አልፈቀድኩም እኔ። ለምን ነገ ሌላ ቀን ነው። መኖር እንደሚቻል ቤተሰብ ማስተዳደር ቢቻል ይሄ ሽኝት በ3 አመት እንዳለ አሰለጥናለሁ፣ ስልጠና ሰጣለሁ፣ ትምህርት አስተምራለሁ። ነገ እኛ ራሳችን መለወጥ እንችላለን፣ በራሳችን እግር መቆም እንችላለን፣ ጠባቂ አንሆንም። በቃ የሌማት ትሩፋት ላይ መድረስ አለብን በሚለው ከፍተኛ አስተዋጽኦ አድርጌ ያው ብዙዎች አሉ በእኔ ስር። ከተማ ግብርና ላይ ነው እኛም እንትን ያልነው። በከተማ ግብርና ላይ በወተት ላም 2-3 ላም የገዙ ሰዎች አሉ። ያው በእኛ አካባቢ ጎደሬ ምናምን ከሰው ላይ ማሳ ኮንትራት በመያዝ ያንን አዳርሶ በጣም ከፍተኛ ምርት እየጠበቁ ልጆች አሉ። ያው ትልቅ ደረጃ ላይ ነን በአሁን ማለት እችላለሁ። እግዚአብሔር ቢፈቅድ ያው አጋጣሚ እየሄድኩ ያለ ሌባ ቤት ሰብሮ 130 ምናምን ዶሮ ወሰደብኝ። ወደኋላ ሊመልሰኝ ቢፈልግም እኔ እጄን አልሰጠውም። ለምን መለወጥ ይቻላል፣ ከትንሽ ተነስቶ ወደ ትልቅ ደረጃ እንደሚደርስ ስለማቅ መድረስ ወይም ደግሞ መለወጥ እግዚአብሔር ፍቃዱ ቢሆን ከዚህኛውም ተነስቼ ወደ ሌላ ደረጃ መድረስ ነው የኔ ሀሳብ። አሁን ሰዓት 50 ምናምን እንቁላል ይጥላሉ። መጀመሪያ 90 ቤት ይጥሉ ነበር። ያው ከመሰረቃቸው በፊት እስከ 95 ይጥሉ ነበር። አሁን ግን 50 ምናምን ላይ ናቸው በቀን ያሉት። ያው እየጣሉ ነው። ምርቱንም እያወጣን እየሸጥን ነው። ያው ጥቅሙ ከየትኛው ገልጬ ወዴት እንደምደርስ አላቅም። ስለዚህ በጣም ትልቅ ደረጃ ነው ለኔ በጣም ከፍተኛ ደረጃ ከፍተኛ ለውጥን አምጥቶልኛል። በቤቴ በጣም ብዙ ለውጥ አለ። መጀመሪያ በዱካ ወንበር ላይ ነበር፣ ከዛ ወደ ሶፋ ተቀይረናል። ቤታችን ላይ ለውጥ አምጥተናል። እግዚአብሔር ይመስገን። በልቶ ማደር እንዴት እንደሆነ ጠጥቶ ማደር እንዴት እንደሆነ ማህበራዊ ኑሮ ላይ አለ። ስለዚህ ሁሉም ላይ አለው። ሁሉም ላይ ወደ ኋላ ሳልመለስ የትኛው ላይ መድረስ እንደሚቻል ቁጠባ አለን። አሁን በ8 ሰዓት የሚሰበሰብ 25 ሴቶች አሉ። ያው ያከዛ ስልጠና በኋላ ነው ያ ሁሉ የሆነው። 25 ሴቶች ቁጠባ በየሳምንቱ 20 ብር የሚጥሉ አሉ። እሱም ቀጥታ ወደ ባንክ ከታለው መለወጥ እንደሚቻል ሴቶቹንም ማስተምራለሁ 1 ለ30 ላይ እና በዚህ ደረጃ ላይ ነው ያለ ነው። እግዚአብሔር ቢፈቅድ ያው ብንኖር ይላል መጽሐፍ ቅዱስ። እግዚአብሔር ቢፈቅድና ብንኖር እኔ ወደፊት ግቢ አለኝ። ድጋፍ ካገኘው የወተት ላም ለውጬ ከፍተኛ ስራ መስራት ነው የምፈልገው። በራሴ ግቢ ሰርቼ አሳይቼ መንግስትም የሚያደርገውን ማድረግ ይችላል። ግን እኔ ሌላ ቦታም ተሰጥቶኝ ሳይሆን በራሴ ግቢ
በራሴ ባለኝ ነገር ላይ እንደዚህ አካፍዬም ቢሆን ሰርቼ አለኝ ግቢ አጥሬ በራሴ ግቢ ወተት ላሞች የአንድ ቀን ጫጩቶች አስገብቼ ማከፋፈል እፈልጋለሁ። የወተት ላሞች ማስገባት ነው አላማዬ። እቅዴ በሱ ላይ እየሰራው ነው ያለው እቅድ ይዤ የጌታ ፍቃድ ከሆነ ማለት ነው። ይህንን ፕሮግራም እንደ ትልቅ ዕድል ወስደው ሳይባክን ውጤታማ ማድረግ አለብን ብለው ከተጉት መካከል ይህ ወጣት አንዱ ነው። ወጣቱም የተሰማራው በብረታ ብረት ሥራ ሲሆን አሁን ላይ ለውጦችን አስመዝግቤያለሁ፣ ወደፊትም ደግሞ የምችለውን ሁሉ አድርጌ ሳላሳፍራችሁ ለሌሎች ሁሉ ተሞክሮ ለመሆን ቆርጬ ተነስቻለሁ ይለናል። እኔ የምሰራው ብረታ ብረት እና ዱንካን ስራ ድርጅት አለኝ። እግዚአብሔር የተመሰገነ ይሁን። ያው ከሰፍትነት ጥቅም በጣም ብዙ አግኝቻለሁ። ብዙ ጥቅም አግኝቻለሁ። ስልጣናም የወሰድኩት ስልጣና 21 ዙር የተሰጠን ስልጣናም በትክክል በአገባብ ሰርቼ በአገባብ አድርጌ ተጠቅሜያለሁ። መጀመሪያ እዛ እየሰራው እዚህም ደግሞ እያረኩ ነበርና ከዛ አበርትቶኝ ማበረታቻ ሰጡኝ። ማበረታቻ መጀመሪያ የሰጡት ብር በአገባብ ተጠቅሜ ማሽነሪዎቹ ገዝቼ አንዳንድ ነገሮቹ ለማስተካከል እያልኩ ብዙ እንትን አድርጌ ነበርና በዛው እየተጠቀምኩ ያ ብር በአገባብ ተጠቅሜ በዚህ ስራ ማስተማራት ጀመርኩ። እዚህ ቤት ብዙ ነገር ነው የምሰራው። አንደኛ የመጀመሪያ ደረጃ ዱንካን ነው የምሰራው። ዱንካን ልምድ አለኝ። በፊት እየሰራው ነበርና አቅም አጣው። አቅም ማጣቱ ምክንያት ብዙ ማቴሪያል ያስፈልጋሉ። ለዛ እያለምኩ ነበርና ዱንካን ይሰራል፣ አጥር በር ይሰራል፣ በርና መስኮት ይሰራል። 3 ሰራተኛ አለ፣ ለጊዜው 3 ሰራተኛ አለ። እነሱን እዚህ በልቶ እዚህ ከዚህ ከኔው ጋር ተግባብቶ እየሰሩ ነው ያሉት። እግዚአብሔር የተመሰገነ ይሁን። በጣም አመሰግናቸዋለሁ። በጣም አመሰግናቸዋለሁ። ከዚህ ይሄ ደረጃ ያደረሱ እነሱ ናቸው። ከእግዚአብሔር በታች እነሱ ናቸው። እኔም ደግሞ ጠንክሬ ለመስራት እነሱም አላሳፈርኳቸው። ከዚህ በኋላም ደግሞ አላሳፍረውም። ወደ ስራ ነው የምገባው። ወደ ሌላ እድገት ነው ሄደው እንጂ አላሳፍራቸው። የወላይታ ሶዶ ከተማ ማዘጋጃ ቤት ዋና ሥራ አስኪያጅ የሆኑት አቶ ፍሬው ሻንካ የሴፍቲኔት መርሃ ግብር ጽንሰ ሐሳብን በተመለከተ እንዲህ ያብራራሉ። እንደምታውቀው የልማታዊ ሴፍቲኔት ፕሮግራም በዓለም ባንክ ድጋፍ ዝቅተኛ ኑሮ ላይ ያሉ ሰዎችን ወደ ዘላቂ ኑሮ ማሻሻያ የሚያስገባ የፕሮጀክት ክፍል ነው። በሴፍቲኔት መርሃ ግብር ታቅፈው ሰልጥነው ግንዛቤያቸው አድጎ የተመረቁ ወገኖች ቀጣይ ዕጣ ፈንታ ምን ይሆን? አቶ ፍሬው ምላሽ አላቸው። እንደ ፕሮግራም በቀጥታ ተጠቃሚ ያሉ በጣም ያረጁና ዝቅተኛ አቅም ያላቸው ሰዎች በቀጥታ የሚጠቀሙበት ነው። ሁለተኛው ደግሞ ኑሮ ማሻሻያ ማህበረሰብ አቀፍ ልማት ስራ እየሰሩ ራሳቸውን የሚደጉሙበት መንገድ ነው። የቁጠባ ባህል እንዲያድግ ምን ተሰርቶ ይሁን? አሁንም አቶ ፍሬው ይመልሳሉ። እንግዲህ ሁላችንም ገንዘብ እናገኛለን። ሰው ሁሉ ገንዘብ ያገኛል፣ ግን የሚመራበት መንገድ ነው የሚለያየው። ስለዚህ ቤዚካሊ የዚህ ፕሮግራምም ዓላማ ሰዎች ምንም ከሌላቸው ነገር ተነስተው ገንዘብ ሲያገኙ በኑሮ ማሻሻያው ታቅፈው ሲሰሩ ከቁጠባ ጋር ያሉ ነገሮች በአንድ ላይ የሚቀየሩ አይደሉም። ስለዚህ በቀጥታ ከሚያገኙት ገንዘብ መቆጠብ ለዘላቂ ኑሮ ማሻሻያቸው ምን ያህል እንደሚጠቅም ካለፈ ህይወታቸው ተሞክሮ ወስደው ለቀጣይ ህይወታቸው ደግሞ በአጭር ጊዜ ውስጥ እንዴት መቀየር እንደሚችሉ የፕሮግራሙ ዋናው ዓላማ የሚያጠነጥነውም እዛ ጋር ነው። ስለዚህ ሰው ሲኖረው ሲተርፈው ቆጥባለሁ ከሚልበት ካለው ከትንሿም ቢሆን ቆጥቦ የነገን ህይወት ብሩህ እንዲያደርግ ከሚሉ ማኖሎች አሉ። እኛ ጋር ጋይድላይኖች አሉ፣ የስልጠና ጋይድላይኖች እና ህይወት እንዴት ይመራል በሚባሉ ሂደቶች ውስጥ ሄደዋልና ቻሌንጆች አሉ። ሁሉም እኩል አይደሉም። ስለዚህ እኛ ጋር በጣም የተሻሉ መካከለኛ የሆኑ ዝቅተኛ የሆኑ ተብሎ ተለይቶ የተቀመጡ የአፈጻጸም ሂደታቸው
ልክ በዛ ልክ በቁጠባቸውን ሙሉ በሙሉ ሲያደርጉ ከኛም የሚሰጠው የመጨረሻ ዓመት ላይ የሚሰጠው የግራንት ብድር አንዱ ውጤት አካል ነውና በጣም ሞዴሎች ባሉበት መጠን አንዳንዱ ደግሞ ዝቅ ብሎ ያሉ አሉ። ስለዚህ ሂደቶችን እንግዲህ የስልጠና ጥራት በመጨመር ነገሮችን በማስተካከል የባለድርሻ አካላትን ቅንጅት በመስጠትና ተደጋጋሚ ስልጠናዎችን መስጠት እኛ ጋር ዋናው የግንዛቤ ማስጨበጫና እንግዲህ ከተለመደው አሰራር ትንሽ ወጣ ያለ አሰራር ስለሆነ የግንዛቤ ማስጨበጫው በየጊዜው የተሰራ ይሄዳል። እንግዲህ በቴክኒክና ሙያም ስልጠና ተሰጥተናል። እዚህ አካባቢም ባሉ ነገሮች ይሰጣሉና እንግዲህ ቁጠባ መቆም የሚገባው ነገር ሳይሆን በዘላቂነት እየሄድን ነው። ሂደቶች እንግዲህ በዚህ ልክ ስራ ላይ ናቸው ብዬ አስባለሁ። በመጨረሻም የሶዶ ከተማ ማዘጋጃ ቤት ስራ አስኪያጅ የሆኑት አቶ ፍሬው ሻንካ በሴፍቲኔት መርሃ ግብር የወደፊት ዕጣ ፈንታ ላይ የሚሉት አላቸው። እንግዲህ ዋናው ጉዳይ ይሄኛው ጉዳይ ነው። ከዚህ በፊት የትኛውም ፕሮጀክት ሲመጣ የራሱ ላይፍ ስፓን አለው፣ የራሱ የጊዜ ገደብ አለው። በዛ ጊዜ ገደብ ውስጥ ተጠቃሚ ያደርጋል። እሱ ካለፈ በኋላ ግን ያን ህይወት ከመቀጠል አንጻር ነገሩን ከማስቀጠል አንጻር ያሉ ጉዳዮች ቅድም ያልኳቸው ስልጠናዎች እና የገንዘብ ድጋፎች ተደምረው ድምር ውጤት ናቸው የሚሆኑትና እንደ አጠቃላይ እኛ ከተማ አሁን ተጠቃሚ ከሆነ ሁለተኛ ዙር ገብተናል። የመጀመሪያ ዙር ላይ 642 ቅድም ብያለሁ። ሁለተኛ ዙር 2278፣ ሶስተኛ ዙር ወደ 4188 የሚጠጉ ደግሞ አምና ይገባሉና እንግዲህ ይህ ፕሮግራም የ3 ዓመት ፕሮግራም አለው። በፐብሊክ ወርክ ዳይሬክት ቤኔፊሻሪዎች ቀጥታ ተጠቃሚዎች ፕሮግራሙ እስካለ ይጠቀማሉ። በጣም አቅመ ደካማና ትንሽ እንትን የሆኑ ሰዎች ናቸው። እነዚህ ግን የ3 ዓመት ፕሮግራም ውስጥ ይገባሉ። ገንዘብ ሰጥተህ ግን መጨረሻ ላይ በሚሰጠው ግራንት ጭምር እና በቆጠብከው ቁጠባ ወደዚህ ህይወት ትገባለና አሁን ለኛ ትልቁ ማሳያ እንግዲህ ሴፍቲኔት ሶዶ ከተማ ላይ ከዚህ በፊትም በመንግስት ደረጃ ትንሽ ጀማምረ ነው የተውነው ነው። ወደ 150 እናቶችን ወደዚህ መዋቅር አስገብተን ህይወታችን ሰስቴን እያደረግን ነው በመንግስት መዋቅርና አሁን ግን በዚህ ፕሮግራም ከታቀፉ በኋላ አምና ላይ በነበረው እንችን አፈጻጸም የተሻሉ አሉ። ግን እዛ ውስጥም አንዳንድ ያው ከእድሜ ገፋ ያሉ ሰዎች ያሉበት ከመሆኑ ጋር ተያይዞ ትንሽ ሌላ ተጨማሪ ድጋፍ የሚፈልጉ አሉ። ከዛ ውጭ ግን እንደ ፕሮግራም ሶዶ ከተማ ላይ ይሄን ፕሮግራም ቢቋረጥ እንኳን ራሳቸውን ይዘው የሚወጡ ሰዎች በጣም ከ80% በላይ የተሻለ አፈጻጸም ያላቸው ሰዎች እየገቡ ነውና እንግዲህ በዚህ መሃል ውስጥ አሁን ነገር ከምናስመረቃቸው ሰዎች ውስጥ በጣም በጥሩ ደረጃ ላይ የነበሩ 945 ሰዎች በጣም ራሳቸውን ችለው ለውጡ ፊዚብል ሆነው ገበያ ቦታቸውን አልምተው ቤተሰቦቻቸውን አምርተው ይሄ ፕሮግራም በቃ እስኪሉ ድረስ የደረሱ በ3 ዓመት አሉ። መካከለኛ ደረጃ ላይ የደረሱ አሉ። ወደ 1100 የሚጠጉ ጥሩ ስቴጅ ላይ የደረሱ አሉና አንዳንድ ደግሞ በጣም ከእድሜም ቅድም ካልኩ ከህመም ጋር ተያይዞ ቀጣይነት ያላቸው 139 የሚጠጉ ዝቅተኛ ላይ ያሉ አሉ። እነዚህን ለምንድን ነው የፈረጅ ነው? ቀጣይ ዝቅተኛ ድጋፍ አቅም ላይ ያሉ ሰዎችን በቀጣይነት ዘላቂ የቀጥታ ተጠቃሚ ያ ማለት ዳይሬክት ቤኔፊሻሪ በሚባለው ፕሮግራም ላይ ለማሳተፍ አድርገን ነውና በፈርጅ ያው ፕሮግራሙ የራሱ ኢንዲኬተር አለው። ኪ ኢንዲኬተሮች አሉ የሚመራበት አውትካም ሌቨል አለውና በእኛ ደረጃ የያዝነው ይሄ ነው እና እንደ ፕሮግራም ያቋርጣል። ሲያቋርጥ ግን ወደ ኋላ ወደ ድህነቱ እንዳይመጡ በየጊዜው የሚደረጉ ድጋፍና ክትትሎችና የስልጠና ማኑዋሎችን እያስቀጠልን እናስኬዳለን ብለን እናስባለን። ውድ የዝግጅታችን ተመልካቾች በውቢቷ ወላይታ ሶዶ ከተማ በሴፍቲኔት መርሃ ግብር የተመዘገቡ ለውጦች ሰፊና ጥልቅ ቢሆኑም ለማሳያነት ብቻ ባቀረብናቸው የተጠቃሚዎች ታሪክ ደስ እንደተሰኛችሁና እንደተነቃቃችሁ እምነታችን ነው። አንድ ነገር ግን እናስቸግራችሁ። እናንተ ጊዜና ዕድሉን ካገኛችሁ በህብረተሰቡ መካከል በሴፍቲኔት መርሃ ግብር በተለያዩ መስኮች ማለትም በከብት ማደለብ፣ በወተት ላም እርባታ፣ በከተማ ግብርና እንዲሁም በሌሎች ዘርፎች ተሰማርተው ከፍተኛ ለውጥና እድገት ያመጡ ቁጥራቸው ከፍ ያለ ወገኖች ስለሚኖሩ እነዚህን ጎብኝታችሁ ምስክር ትሆኑ ዘንድ እየጠቆምን በዚሁ ተሰናበትን። ቸርን ሰንብት።